ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ታህሳስ 8 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙና የፖለቲካ እስረኞች እንዲፈቱ ጥሪ አቀረበ። የፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን የጸጥታ ተቋማት ዝግጅት መጀመራቸውን አስታወቀ። ከውጭ የአሜሪካ ጦር በህገወጥ የአደንዛዥ እጽ አዘዋዋሪ ጀልባዎች ላይ ባደረሰው ጥቃት 8 ሰዎች ተገደሉ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የፓርቲው የትምህርት ፖሊሲ በትምህርት ሚኒስቴር ተግባራት ውስጥ እየተፈጸመ መሆኑን ኢዜማ ገለጸ። በትምህርት ሚኒስቴር ተግባራት ውስጥ የፓርቲው የትምህርት ፖሊሲ እየተፈጸመና ይህም የሚኮራበት ስራ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገልጿል። ኢዜማ በመጪው 7ኛው ሀገር አቀፍ ምርጫ እንደሚሳተፍ አቋሙን ለህዝብ ይፋ ባደረገበት መግለጫው ትምህርት ሚኒስቴር በሚፈጽማቸው ተግባራት ያልተገበርነው ይኖር እንጂ ከተተገበረ ውስጥ የኢዜማ ፖሊሲ ውስጥ የሌለ የለም ብሏል። የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት ኢዜማ በትምህርት ሚኒስቴር ውስጥ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆንና መሰረታዊ ቀያሪ ያሉትን ስራ መፈጸሙንና ይህም በመጪው ምርጫ ህዝብን የሚቀሰቅስበት ስራ ነው ብለዋል። ፓርቲው በልዩነት ላይ የተመሰረተ ብሔርን መሰረት ያደረገ ፖለቲካ እስካላራመደ ድረስ ወደ ሰላም ልንሄድበት አንችልም ሲል የዜግነት ፖለቲካን በተመለከተ በምርጫ አሸናፊ ሆኖ መንግስትን ለመመስረት እንደሚወዳደር አስታውቀዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከወራት በኋላ ለሚደረገው ሀገር አቀፍ ምርጫ ለውድድር መዘጋጀቱን ይፋ ባደረገበት መግለጫውም እስካሁን ከገዢው ብልጽግና ፓርቲ ጋር የተለየ ግንኙነት እንደሌለው ሆኖም ከመንግስት ጋር መስራትን አምኖ የገባበት መሆኑንም የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት ገልጸዋል። አክለውም የውሳኔ ወደን ፈቅደን መክረን አስበንበት ለሀገርም ለህዝብም ለፓርቲውም ይጠቅማል ብለን የገባንበት ጉዳይ ነው ብለዋል። ኢዜማ ከገዢው ፓርቲ ጋር ቢሰራም የገዢውን ፓርቲ ስህተት ያልናቸውን አንድም አልፈን አናውቅም ያሉት ኢዮብ መሳፍንት ይህንን የምናደርገው የመፍትሄ ሀሳቦችን ለማሳየትና ችግሩን እንዲፈታ ከመሻት መነሻ ብቻ ነው ብለዋል። ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙና የፖለቲካ እስረኞች እንዲፈቱ ጥሪ አቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ አካባቢዎች በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶች እንዲቆሙ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ አሳስበዋል። ኢሰመጉ የሰብአዊ መብቶችን ቀን በሚከበርበት በዚህ ወቅት በአገሪቱ በተለያዩ ክፍሎች ውስጥም ልዩ ልዩ የሰብአዊ መብት ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛሉ ብሏል። በሀገሪቱ የተወሰኑ ክፍሎችን ባለው ግጭት በሰዎች ላይ በሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ የሰብአዊ መብቶች ጥሰቶች ተጋልጠዋል ሲልም አክሏል። ኢሰመጉ በመግለጫው ምንም እንኳ የሰሜኑ ኢትዮጵያ ግጭት በፕሪቶሪያው ስምምነት ቢቆምም ተፈናቃዮችን ወደ ቀያቸው ከመመለስ፣ ትጥቅ ከማስፈታት እንዲሁም ከሽግግር ፍትህ ጋር የተያያዙ ነጥቦች ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር መጋለጣቸውን ጠቁሟል። መንግስት የዜጎችን መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ ባለመወጣቱ ምክንያትም በሀገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገውን መሻሻል ሊታይ እንዳልቻለ የጠቆመው ድርጅቱ በዚህም በአማራ ክልልና በኦሮሚያ በተወሰኑ አካባቢዎች ቀጥሎ ባለው ግጭት ከፍተኛ የሆነ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ብሏል። በአማራ ክልል ለዓመታት ተቋርጦ የነበረው የመምህራን ዝውውር ሊጀመር መሆኑ ተገለጸ። በአማራ ክልል ያለው የጸጥታ ችግር መምህራንን ከቦታ ቦታ አዘዋውሮ ለማሰራት አመች አልነበረም ሲል የክልሉ ትምህርት ቢሮ ገልጿል። መምህራንን ከቦታ ቦታ የማዘዋወር መብታቸውን መገደቡንና ከፍተኛ የሆነ የመልካም አስተዳደር ችግር መፈጠሩንም የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ ተናግረዋል። የመምህራን ዝውውር ለ3 ዓመታት ሲቋረጥ መምህራን ለከፍተኛ የመልካም አስተዳደር ችግሮች መጋለጣቸውንም የክልሉ ትምህርት ቢሮ ገልጿል። መምህራን ከቦታ ቦታ መዘዋወር መብታቸው በአገልግሎታቸው መሰረት ተደርጎ መዘዋወር አለባቸውም ብለዋል። ነገር ግን በዚህ የጸጥታ ችግር ቢዘዋወሩ ከቦታ ቦታ ሲንቀሳቀሱ ጉዳት ይደርስባቸዋል ነው የተባለው። በዚህ ምክንያት ተቋርጧል ሲሉ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ ኢንድሪስ አስረድተዋል። በዚህ ዓመት ግን እንደምንም ብለን ብንሰራም ጥሩ ነው ብለን ተወያይተን ወስነናል ያሉት ምክትል ኃላፊው በአማራ ክልል ለዓመታት ተቋርጦ የቆየው የመምህራን ዝውውር እንደሚጀመርም ፍንጭ ሰጥተዋል። በያዝነው የትምህርት ዘመንም ከጥር 10 ቀን 2018 ዓ.ም ጀምሮ መምህራን
መምህራን የዝውውር ፍላጎታቸውን በሚያስተምሩበት ትምህርት ቤት ይሞላሉ ያለው የክልሉ ትምህርት ቢሮ አሁን ላይ በጸጥታ ችግር ምክንያት የመማር ማስተማር ተግባሩ የተቋረጠባቸው ትምህርት ቤት ውስጥ የሚያስተምሩ መምህራን የዝውውሩ አካል ይሆናሉ ብለዋል። የዝውውር ፎርማቸውን የሚሞሉት ትምህርት ቤት ላይ ሆነው ስለሆነ የሚሞሉት ትምህርት ቤታቸውን ዝግ የሆኑ አካባቢዎች ተከታታይ የሙያ ማሻሻያ መርሃ ግብር መስራት አስገዳጅ ማድረግ አስፈላጊ አለመሆኑ ተመላክቷል። አሁን በጸጥታ ችግር ምክንያት ያልተከፈቱ ትምህርት ቤቶች ስላሉ ይህንንም ማሻሻል ያስፈልጋል ብለዋል። ትምህርት ቤታቸው ከተዘጋ ወረዳ ላይ ሆነው መሙላት ይችላሉም ተብሏል። በትምህርት ቤቱ ማህተብ ስለሆነ የሚረጋገጠው ሲሉም ኃላፊው አክለዋል። ዝውውሩንም ከክልል ጀምሮ እስከ ወረዳ እንደሚቀጥል ያወሱት አቶ ደምስ ኢንድሪስ ጥራትና ተጠያቂነት ያለው ዝውውር መስራት የመምህራን ጥያቄ በተገቢ መንገድ ምላሽ ይሰጣል ብለዋል። የፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን የጸጥታ ተቋማት ዝግጅት መጀመራቸውን አስታወቀ። በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲከናወን የጸጥታ ተቋማት አስፈላጊውን ዝግጅት መጀመራቸውን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። ኮሚሽነር ጀነራሉ ይህንን ያስታወቁት በኮሚሽነር ዘላለም መንግስቱ የተዘጋጀውና ስለ ምርጫ ደህንነት የሚያትተው መጽሐፍ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ሲሆን መጪውን ምርጫ በስኬት ለማከናወን በጸጥታ ተቋማት ላይ መዋቅራዊ ለውጦች መደረጋቸውን ገልጸዋል። በእለቱ በተካሄደው የስነ ጽሁፍ መድረክ ላይም የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና የአባ ገዳዎች ተገኝተውበታል። ኮሚሽነር ጀነራል ደመላሽ በንግግራቸውም ባለፈው የተካሄደው 6ኛው ሀገር አቀፍ ምርጫ በማስታወስ ምርጫው ሰላማዊ ሆኖ እንዲጠናቀቅ የጸጥታ አካላት የተጫወቱት ሚና ከፍተኛ እንደነበር ጠቁመው አሁንም ለ7ኛው ምርጫ ተመሳሳይና የተሻለ ዝግጅት እየተደረገ መሆኑን አረጋግጠዋል። በኮሚሽነር ዶክተር ዘላለም መንግስቱ የተጻፈው የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘው አዲስ መጽሐፍም አገሪቱ በፖለቲካዊ ሪፎርም ውስጥ ባለችበት ወቅት መታተሙ ለውጡን ወደ ተግባር መለወጡን ትልቅ ፋይዳ እንዳለው ገልጸዋል። መጽሐፉ በተለይ የጸጥታ ኃይል አባላት በመጪው ምርጫ ወቅት ያለባቸውን ከባድ ኃላፊነት በብቃት እንዲወጡ የሚያግዝ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል መናገራቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። የኢትዮጵያ ልማት ባንክ የፕሬዝዳንትነት ለውጥን ጨምሮ የዳይሬክተሮች ቦርድ አባላት ሹምሽር አካሄደ። የኢትዮጵያ ልማት ባንክ አዲሱን ፕሬዝዳንት ኢሳያስ ካሳ ከተሰናባቿ ዶክተር እመቤት መለሰ ታህሳስ 6 ቀን 2018 ዓ.ም በይፋ ተረክበዋል። ዶክተር ኢሳያስ የባንኩ ፕሬዝዳንት ሆነው ከመሾማቸው በፊትም የኢትዮጵያ ካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተር ነበሩ። ኃላፊነታቸውን ትላንት ሰኞ ከዶክተር እመቤት መለሰ የተረከቡት ዶክተር ኢሳያስ ካሳ በ10 ዓመታት ገደማ ውስጥ የኢትዮጵያን ልማት ባንክ 5ኛ ፕሬዝዳንት ሆነዋል። ከፕሬዝዳንቱ በተጨማሪም የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ በርከት ያሉ አባላትን ቀይረዋል። የግብርና ሚኒስቴር ዴታ ሶፊያ ካሳ፣ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ሳሙኤል ክፍሌና የኢትዮጵያ ካፒታል ገበያ ዋና ስራ አስፈጻሚ ጥላሁን እስማኤልን ጨምሮ ሌሎች 6 አዳዲስ የቦርድ አባላትም ተሹመዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ ጉዳዮች አማካሪ ተክለውልድ አጥናፉ ከዳይሬክተሮቹ ቦርድ ሰብሳቢነታቸውም ተነስተው በዶክተር ብሩክ ታዬ ተተክተዋል። በባንኩ የዳይሬክተሮች ቦርድ ላይ የተደረገው መሰረታዊ ለውጥም ያልተለመደና ግራ የሚያጋባ እንደሆነ የፋይናንስ ባለሙያዎች ገልጸዋል። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ ሰብሳቢ ሆነው የተሾሙት ዶክተር ብሩክ ታዬ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ናቸው። የኢትዮጵያ ኢንቨስትመንት ሆልዲንግ ከሚቆጣጠራቸው የመንግስት የልማት ድርጅቶች መካከል አንዱ ልማት ባንክ በመሆኑ አዲሱ የቦርድ ሰብሳቢ ዶክተር ብሩክ ተጠሪነታቸው ለማን ነው የሚል ጥያቄ አስነስቷል። በልማት ባንክ ላይ ተግባራዊ የተደረገው የአመራር ለውጥም ተቋማዊ ውጤታማነትን ለማሻሻል ያለመ እንደሆነ የኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ አስታውቋል። ባንኩ በመንግስት ቅድሚያ ከሚሰጣቸው ብሔራዊ ልማት ጉዳዮችና ከኢትዮጵያ ኢንቨስትመንት ሆልዲንግ የለውጥ አጀንዳ ጋር የተጣጣመ መሆኑን ማረጋገጥ የሹምሽሩ ዓላማዎች ናቸውም ተብሏል። የመንግስት የመዋለ ንዋይ ክንፍ የሆነው ተቋሙ የኢትዮጵያን አየር መንገድና ኢትዮ ቴሌኮምን ጨምሮ በስሩ ከ40 በላይ ኩባንያዎች የሚገኙበት ሲሆን ወደፊት በሌሎች የመንግስት የልማት ድርጅቶች ተመሳሳይ ማሻሻያዎችን ተግባራዊ እንደሚደረግም ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። በቤኒን ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ 30 ሰዎች መታሰራቸው ተገለጸ። በቤኒን በዚህ ወር መጀመሪያ ላይ ተደርጎ ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ በርካታ ወታደሮችን ጨምሮ 30 ሰዎች መታሰራቸውን የፈረንሳይ ዜና ወኪል ዘግቧል። በዚህ ድርጊት የተሳተፉት ወታደሮቹም የመንግስት ቴሌቪዥንን ጣቢያን በመቆጣጠር መንግስት መፍረሱን አውጀው እንደነበር ዘገባው አክሏል። ነገር ግን ይሄ የመፈንቅለ መንግስት ሙከራ ለመንግስታት ታማኝ በሆኑ የሰራዊት አባላት በአየር ድብደባ እንዲሁም ከናይጄሪያና ከሌሎች የምዕራብ አፍሪካ አጋሮች በተገኘ ወታደራዊ ድጋፍ ሊከሽፍ ችሏል። ፈረንሳይም የመፈንቅለ መንግስቱን ሙከራ እንዲከሽፍ የሎጂስቲክስ ድጋፍ አድርጋለች ተብሏል። ተከሳሾቹ ማክሰኞ ዕለት የቅድመ ፍርድ ቤት ውሎ ካደረጉ በኋላ ወደ እስር ቤት ተልከዋል ነው የተባለው። በመሆኑም በግለሰቦቹ ላይ የሀገር ክህደት፣ የግድያና የሀገርን ደህንነት አደጋ ላይ የመጣል ክስ ተመስርቶባቸዋል። መፈንቅለ መንግስቱን መርተዋል የተባሉት ሌተናል ኮሎኔል ፓስካል ቲጊሪ አሁንም በሽሽት ላይ ናቸው የተባለ ሲሆን የቤኒን ባለስልጣናት ግለሰቡ ወደ ቶጎ ዋና ከተማ ሎሜ መሸሻቸውን ተናግረዋል። የቤኒን መንግስት ቶጎ ይህን ግለሰብና ሌሎች የሸሹ ወታደሮችን አሳልፋ እንድትሰጥም ጠይቋል። በመጨረሻም የአሜሪካ ጦር በህገወጥ የአደንዛዥ እጽ አዘዋዋሪ ጀልባዎች ላይ ባደረሰው ጥቃት 8 ሰዎች ተገደሉ። የአሜሪካ ጦር በፓሲፊክ ውቅያኖስ ውስጥ ህገወጥ የአደንዛዥ እጽ ዝውውር ላይ ተሰማርተዋል ብሎ በወነጀላቸው 3 ጀልባዎች ላይ በወሰደው የአየር ጥቃት 8 ሰዎች መገደላቸውን አስታውቋል። የአሜሪካ ደቡባዊ እዝ የጥቃቱን ቪዲዮ በማህበራዊ ሚዲያ ላይ ያጋራ ሲሆን ጀልባዎቹ በታወቁ የአደንዛዥ እጽ ዝውውር መስመሮች ላይ የተጓዙና በዝውውር ተግባራት ላይም ተሰማርተው እንደነበር ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጠናው አደንዛዥ እጽ ያዘዋውራሉ ባሏቸው ቡድኖች ላይም የጀመሩት ዘመቻ ተጠናክሮ የቀጠለ ሲሆን በቅርብ ወራት ውስጥ ብቻ በፓሲፊክና በካሪቢያን ከ20 በላይ ጀልባዎች ኢላማ ተደርገው ቢያንስ 90 ሰዎች ተገድለዋል። ይህንንም የአሜሪካ ጥቃት ተከትሎ ባለሙያዎች በሰጡት ሀሳብ እነዚህ ጥቃቶች የትጥቅ ግጭትን የሚቆጣጠሩ ዓለም አቀፍ ሕጎችን ሊጥሱ እንደሚችሉ ስጋታቸውን ገልጸዋል። የትራምፕ አስተዳደር ቬኔዙዌላ አደንዛዥ እጽን ወደ አሜሪካ ታስገባል ሲል የከሰሰ ሲሆን በቅርብ ወራትም ፕሬዝዳንት ኒኮላስ ማዱሮን ለማግለል የሚያደርገውን ጥረት አጠናክሮ ቀጥሏል ነው የተባለው። በተጨማሪም በሺዎች የሚቆጠሩ ወታደሮችና የዓለማችን ትልቁን የአውሮፕላን ተሸካሚ መርከብ የሆነውን ዩኤስኤ ጄራልድ ፎርድ ቬኔዙዌላን ማጥቃት በሚያስችል ርቀት ላይ እንዲሰፍር መደረጉን ቢቢሲ ዘግቧል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።